እስቲ አስቡት፣ ወደ ቤተ ክርስቲያን ሲገቡ ለመጀመሪያ ጊዜ የሚማርኩት ምንድን ነው? ያ ሁሉ ብርሃን፣ ያ ሁሉ የሻማና የጧፍ ነበልባል አስደናቂ ነው። ታዲያ ለምንድን ነው የኤሌክትሪክ መብራት እያለ አበው በቤተ መቅደስ ውስጥ ሻማ፣ ጧፍ በብዛት እንዲለኮስ በሕግ የደነገጉት? ዝም ብሎ ማስጌጫ ነው ወይስ ከነዚህ ጥቃቅን ብርሃናት ጀርባ የተደበቀ ታላቅ ምስጢር አለ? ሰላም ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮች፣ እንግዲህ በቀደሙት ፕሮግራሞቻችን እየተመለከትን እየመጣ ነው ስለ ንዋያተ ቅዱሳት ነው። ዛሬ ደግሞ ከንዋያተ ቅዱሳት መካከል የሆነውን አንደኛው ማኅቶትን በዛሬው መንፈሳዊ ጉዟችን እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በፍትሐ ነገሥት አንቀጽ 1 ላይ ያስቀመጡልን ስለ ማኅቶት ሻማና ጧፍ ድንቅ ምሳሌያዊ ትርጉም በስፋት እንመለከታለን። መብራት ባበራን ቁጥር ልናስባቸው የምንገቡትን 8 ድንቅ መንፈሳዊ መልእክቶችን አብረን እንቃኛለን። እስከ መጨረሻው አብራችሁን ተከተሉን። ማኅቶት በቤተ መቅደስ ሻማና ጧፍ በብዛት እንዲለኮስ መብራት እንዲበራ አበው በፍትሐ ነገሥት ሕግ ሰርተዋል። ፍትሐ ነገሥት አንቀጽ 1 ላይ በቅዳሴ በሰዓታት በኪዳን በማሕሌት ጊዜ ዲያቆናት ጧፍ ያበራሉ። ሻማዎችን በመቅደሱ ላይ ተለኩሰው ሲያበሩ ይታያሉ። የኤሌክትሪክ ብርሃን በቤተ መቅደስ ቢኖርም ሻማ፣ ጧፍ መብራት ግድ ነው። ምክንያቱም ሻማው ጧፉ ሲለኮስ የሚያሳየን ምስጢር፣ የሚያስተላልፈው መልእክት በአጠቃላይ ምሳሌ ትርጉም አለውና ነው። የማኅቶት ምሳሌ ትርጉም ስንመለከት የመጀመሪያው የቤተ ክርስቲያን ምሳሌ ነው። ማኅቶት ቤተ ክርስቲያን በመቅረዝ በመብራት ትመሰላለች። ሻማዎቹ መብራቶቹ ሲበሩ በቤተ ክርስቲያን እምነትና ስርዓት ጸንተን እየተጓዝን እንደሆነ እናስባለን። ራእይ ምዕራፍ 1 ከቁጥር 20 ላይ እንደምንመለከት 7ቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ወይም ደግሞ አለቆች ናቸው፣ 7ቱ መቅረዞች ደግሞ 7ቱ አብያተ ክርስቲያናት ናቸው ይለናል። ይህንን እንግዲህ በጥልቀት ስንመለከት 7ቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት አለቆች ናቸው የተባለው የሃይማኖት ሊቃውንት አብዛኛውን ጊዜ የሚያብራሩት እነዚህ መላእክት በዋናነት 7ቱን አብያተ ክርስቲያናት የሚመሩና የሚጠብቁ ጳጳሳት ወይም ደግሞ ኤጲስቆጶሳት አለቆች የእግዚአብሔርን መልእክት ተቀባይና አስፈጻሚዎች እንደሆኑ ያስረዳሉ። 7ቱ መቅረዞች ደግሞ የሰባቱ አብያተ ክርስቲያናት ምሳሌ ናቸው። ምሳሌውን ትርጉሙን ስንመለከት ቤተክርስቲያን የክርስቶስ የወንጌል በዓለም ላይ የሚበራባትና የሚሰራጭባት መሳሪያ መሆኗን ያሳየናል። 7ቱ ቤተክርስቲያኖች የምንላቸው አንደኛ ኤፌሶን ነው። ለእነዚህ የተላከው መልእክት ምንድነው? ትጋትና ጽናት አላችሁ፣ ነገር ግን የመጀመሪያውን ፍቅራችሁን ትታችኋል፣ ስለዚህ ተመለሱ የሚል መልእክት ነበር የተላከላቸው። ሰምረኔስ ደግሞ ሁለተኛው ደግሞ ሰምረኔስ ይባላል። ለእነዚህ አለቃ የተላከውን በመከራና በድህነት ውስጥ ሆናችሁም ሀብታሞች ናችሁ፣ እስከ ሞት ድረስ ታመኑ የሚል መልእክት ተልኮለታል። ጴርጋሞን ደግሞ የተላከላቸው መልእክት የኔን ዙፋን ባለበት ትኖራላችሁ፣ ነገር ግን ስሜን አልካዳችሁም፣ በውስጣችሁ ሐሰተኛ ትምህርቶች አሉባችሁ የሚል መልእክት ነበር የተላከባቸው። አራተኛው ደግሞ ጢያጥሮን ይባላል። ቤተክርስቲያኑ የተላከላቸው መልእክትንም የኋለኛውን ስራችሁ ከፊተኛው ይበልጣል፣ ነገር ግን ሐሰተኛይቱን ነቢያት ኢዜቤልን ታግሳችሁ የሚል ነበረ መልእክቱ። አምስተኛው ደግሞ ሰርዴስ ናቸው። መልእክቱም የተላከው ሕያው ነሽ የሚል ስም አለሽ፣ ነገር ግን ሙት ነሽ፣ ነቅተሽ የቀረውን አበርቺ የሚል መልእክት ተልኮላቸው ነበረ። ስድስተኛው ደግሞ ፊላደልፊያ ናቸው። የተላከላቸው መልእክት ጥቂት ኃይል አለሽ፣ ነገር ግን ቃሌን ጠብቀሻልና በሩን ከፍቼልሻለሁ የሚል መልእክት ነበር የተላከላቸው። ሰባተኛው ቤተክርስቲያን ሎዶቅያ ናቸው። መልእክትም ለብ ነሽ ወይም ደግሞ ቀዝቃዛም አይደለሽም ትኩስም አይደለሽም፣ ድሃ አይነ ስውርና ራቁት ነሽ የሚል መልእክት ነበር የተላከላቸው። መልእክቱ ለመጀመሪያ ጊዜ የተላከው በእርግጥም በእነዚህ 7ቱ ከተሞች ለሚኖሩት አብያተ ክርስቲያናት ነው። ምሳሌያዊ ምክንያቱን ስንመለከት 7 ቁጥር ያው ፍጹም ነው ቤተክርስቲያን። ስለዚህ እነዚህ 7ቱ መልእክቶች በሁሉም ዘመን ለሚኖረው ለሁሉም አብያተ ክርስቲያናት ለዓለም አቀፍ ቤተክርስቲያን የተሰጡ ሙሉ ትምህርቶችና ማስጠንቀቂያዎች ናቸው ተብሎ ትምህርቱ ይሰጣል ማለት ነው። ስለዚህ ቤተክርስቲያን የእነዚህ 7ቱ አለቆች እና የ7ቱ ቤተክርስቲያኖች ምንድነች? ምሳሌ ነች ማለት ነው። ሁለተኛው ማኅቶት የእግዚአብሔር ብርሃን ምሳሌ ነው። እግዚአብሔር ራሱ ለዘላለማዊ የማይጠፋ ብርሃን ነው። መብራቱን ስንመለከት ብርሃን በሆነው በእርሱ መኖራችንን እናስባለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች የሚል ነበረ መልእክቱ። ውድ ተከታታዮቻችን ሶስተኛው ምሳሌ በጣም ያስደንቃል። መብራት ባበራን ጊዜ ቅዱሳን መላእክት በአካባቢያችን እንዳሉ እናስባለን። ይህንን ሰምታችሁ ታውቃላችሁ?
ለበለጠ በዝርዝር ቀጥለን እንመልከት። ሶስተኛው ምሳሌ የቅዱሳን መላእክት ምሳሌ ነው ማየቱት። ቅዱሳን መላእክት የብርሃን መላእክት ተብለው ይጠራሉ። በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ እንደምናነበው ጧፍ ሲበራ መላእክት አብረውን እንደሚዘምሩ እንደሚያመሰግኑና እንደሚጠብቁን እናስባለን። ይህ ከፍርሃት ከጭንቀት ነፃ እንድንሆን ጠባቂ እንዳለን ያሳየናል። አራተኛው ቅዱሳን ከኛ ጋር መሆናቸውን ያመለክታል። ማቶት ቅዱሳን ከኛ ጋር መሆናቸውን ያመለክታል። ቅዱሳን በተጓድሏቸው እንደ ፀሐይ ያበራሉ። ማቴዎስ ምዕራፍ 5 ቁጥር 16 ላይ እንደሚነግረን መብራት ስናበራ ብርሃን የሆኑ ቅዱሳን በምልጃቸውና በበረከታቸው እንደማይለዩን እናስባለን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 15 እንደምናነበው እናንተ የዓለም ብርሃን ናችሁ፣ መብራትንም አብርተው በዕንቁ በታች አይደለም እንጂ በዕንቁ በታች አያኖሩትም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉትም ሁሉ ያበራላቸዋል ይላል። ስለዚህ ቅዱሳን መላእክት ከኛ ጋር መሆናቸውን ማኅቶት ስናበራ እንረዳለን ማለት ነው። አሁን ደግሞ ወደ ፍጻሜው ዘመን እንሂድ። የማኅቶት ብርሃን የመጨረሻውን ቀን ክብር እንዴት ያስታውሰናል? አምስተኛው ምሳሌ የሕይወት ለውጥ የሚያመጣ ነው። አምስተኛው የመጨረሻው ቀን ክብር ማሳያ ነው ማኅቶት። በሃይማኖት ጸንተን ከኖረን በዕለተ ምጽአት እንደ ፀሐይ እያበራን መንግሥተ ሰማያትን እንወርሳለን። መብራት ባበራን ቁጥር ይህንን ብርሃናዊ ሕይወት ተስፋ እናደርጋለን። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ ተብሎ በማቴዎስ ወንጌል ምዕራፍ 13 ከቁጥር 43 ላይ እንደተነገረው። ስድስተኛው የቅዱሳን ተጋድሎ ያሳያል። ሻማና ጧፍ ሲበራ እየቀለጠ ነው። በእርሱ መቅለጥ ሌላውን ብርሃን ያለብሳል። ቅዱሳንም እንደ ሻማ እየቀለጡ መከራን እየተቀበሉ ሌላውን በወንጌል ብርሃን አበርተዋልና። ተጋድሎ በዚህ ዓለም ራስን መካድ እንደሆነ እያሰብን የድል አክሊል ለማግኘት በትዕግስት እንድንቆም ያሳስበናል። ሰባተኛው የአባቶች ሐዋርያት ሕይወትን ያሳያል። ሐዋርያት ይሰበሰቡና ይጸልዩ በነበረበት ሰገነት ላይ እጅግ ብዙ መብራት ያበሩ ነበር። መብራት ስናበራ የአባቶችን ትውፊት እንደወረስንና አሰረ ፍኖታቸውን እንደተከተልን ያሳስበናል። ተሰብስበን በነበርንባት ሰገነት እጅግ መብራት ነበር ይለናል የሐዋርያት ሥራ ምዕራፍ 20 ከቁጥር 8 ላይ። ስምንተኛው የእግዚአብሔር ሕግ ብርሃን መሆኑን ያሳየናል። የእግዚአብሔር ሕግ ጨለማውን ዓለም አብርቶ ይመራናል። መብራቱን ስንመለከት ሕጉ መንገዳችንን እንደሚያበራልን እናስታውሳለን። መዝሙር 118 ከቁጥር 105 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይለናል። ማኅቶት በቤተ ክርስቲያን ውስጥ ዝም ብሎ መብራት አይደለም፣ የቤተ ክርስቲያን ምሳሌ ነው። የእግዚአብሔርን ብርሃንነት ማሳሰቢያ ነው። የመላእክትና የቅዱሳን መታሰቢያ ነው። የዘላለም ክብር ተስፋችን ነው። የቅዱሳን ተጋድሎ ምልክት፣ የሐዋርያት ሕይወት፣ የእግዚአብሔር ሕግ ብርሃንነትን ማረጋገጫ ነው። ውድ ተመልካቾቻችን እንግዲህ በቀጣይ ደግሞ በቤተ መቅደስ በቅኔ ማኅሌት ለመዝሙር አገልግሎት የሚውሉ ንዋያተ ቅድሳትን እንመለከታለን። ውድ ተመልካቾቻችን በሚቀጥለው ጊዜ እንግዲህ ሻማ ወይም ጧፍ ስታበሩ እነዚህን 8ቱን ምሳሌያዊ ትርጉሞችን ይህ ትምህርት ለሌሎች እንዲደርስላችሁ ሼር አድርጉት። ቤተሰቦቻችን ለመሆን ለመቀላቀል ሰብስክራይብ በማድረግ የደወል ምልክቷን መንካት አትዘንጉ። በሚቀጥለው ጊዜ እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ይቆያል።